ምርመራችን ታርጌት አድርጎ የነበረው አንደኛ ሴተኛ ዳሪዎች ላይ ሞር ፎከስ አድርገን ነበር ምርመራ የምናካሄደው። የበለጠ ተጋላጭ የሚባለው የህብረተሰብ ክፍሎች ላይ ነበር ኤችአይቪ ምርመራ ስራችን የምንሰራው። ስለዚህ ሴተኛ ዳሪዎች ላይ ምርመራ አድርገናል። ሁለተኛ ደግሞ የረጅም ርቀት አሽከርካሪዎች የሚባሉት ላይ ሞር ፎከስ አድርገን ለመስራት ችለናል። በሶስተኛ ደረጃ ደግሞ የቀን ሰራተኞች ዴይሊ ሌበረር የሚባሉት ዋና ለበሽታው ተጋላጭ ናቸው ተብሎ የሚታሰቡ የህብረተሰብ ክፍሎች ስለሆኑ የቀን ሰራተኞች ላይ በትኩረት ሰርተናል፣ ምርመራ አድርገናል። በሌላ በኩል ደግሞ ከእናት ወደ ልጅ እንዳይተላለፍ ነፍሰ ጡር እናቶች ማንኛውም ነፍሰ ጡር እናቶች የኤችአይቪ ምርመራ እንዲያገኙ በማድረግ በኩል በርካታ ስራዎችን ሰርተናል። ይህን በማድረጋችን በርካታ ፖዚቲቭ ተገኝተዋል። በሌላ በኩል ደግሞ ኢንዴክስ ኬስ ቴስቲንግ የሚባል አለ። በተለይ ከነሱ ጋራ የቅርብ ግንኙነት ያላቸው ኮንታክት ስክሪኒንግ በመስራት በርካታ ፖዚቲቮችን ለማግኘት ችለናል ማለት ነው። በሌላ በኩል ደግሞ እነዚህ ፒኤልኤችአይቪ የህብረተሰብ ክፍሎች ላይ ፓርትነሮቻቸውን፣ ልጆቻቸውን፣ ቤተሰቦቻቸውን አብረዋቸው የሚኖሩ ህብረተሰብ ክፍሎችን እንዲያስመረምሩ በማድረግ በኩል ታርጌት አድርገን በመስራታችን ምስራቅ ጎጃም ዞን ባለፉት 8 ወራት ወደ 872 ፖዚቲቭ ያገኘንበት ሂደት ነው ያለ። ይህን ማግኘታችን ብቻ ሳይሆን ፖዚቲቭ ካገኘን በኋላ ደግሞ በተለይ እነዚህ ፖዚቲቭ የተገኙ ሰዎችን ተገቢውን የምክር አገልግሎት ሰጥተን የመድኃኒቱን በአግባቡ እንዲወስዱ እንዲጀምሩ በማድረግ አርቲ ኢኒሺዬሽን ኤንድ ሊኬጅ የሚባል አለ። በአግባቡ ኤችአይቪ ፖዚቲቭ መሆናቸውን ካወቁ በኋላ እድሜያቸው እንዲራዘም ለበሽታው የበለጠ ተጋላጭ እንዳይሆኑ እነዚህ ፖዚቲቭ ያገኘናቸውን የማህበረሰብ ክፍሎች የምክር አገልግሎት በመስጠት ሊንክ በማድረግ ወደ ጤና ተቋማት መጥተው ክትትል እንዲያደርጉ መድኃኒት እንዲጀምሩ በማድረግ በኩል በሰፊው ሰርተን ህይወታቸውን እንዲታደጉ የማድረግ ስራ እንደ ጤና ተቋም በሰፊው የሰራንበት ሂደት አለ። በየወሩ ደግሞ እየመጡ የቫይራል ሎዳቸውን ቫይራል ሎዱ ጨምሯል ቀንሷል የሚለውን ጭምር እንዲከታተሉ የቫይራል ሎድ ሴፕሬሽን ስራችንን 395 ለማስተካከል በዚህ ልክ እንደ ዞን በርካታ ስራዎችን እየሰራን ያለን። አጠቃላይ እንግዲህ የህክምና አገልግሎቱ ከተጀመረ ጀምሮ እንደ ምስራቅ ጎጃም ዞን እስካሁን ድረስ ወደ 15576 ሰዎች የጸረ ኤችአይቪ መድኃኒት ይወስዳሉ፣ አገልግሎት እየሰጡ ነው ያሉ። በየወሩ ይመጣሉ። በየ2 ወሩ በየ3 ወሩ እየተቀጠሩ የህክምና አገልግሎቱን እያገኙ ክትትል የሚያደርጉ የማህበረሰብ ክፍሎች አሉ። በዚያ ልክ እየሰጣን ነው ያለ ነው። በሌላ በኩል ደግሞ